መምህር ከአዲስ አበባ ገጂ ቅዱስ ጊዮርጊስ ቤተክርስቲያን የመጽሐፍ መምህር ናቸው። የመጽሐፍ መምህር እንዲሁም ሰባኪ ወንጌል እንዲሁም ደግሞ ገጂ ወረዳ ማዕከልም የማዕከሉ ክፍል አገልጋይ ናቸው። ስለዚህ ቀጥታ ወደ ጥያቄዎቹ አልፋለሁ። እንግዲህ ጥያቄዎቹ በተቻለ መጠን አጠር አድርገን ለማቅረብ እንሞክራለን። ያው እንደ እውነቱ ሁላችንም ብዙ ጥያቄዎች አሉ፣ በጣም ብዙ ጥያቄዎቹን ሲዘጋጁ ብዙ ነበር የመጡት፣ ግን ሰዓት ስለሌለ ለማሳጠር ሞክረናልና ስለዚህ አጠር አድርገን እናየዋለን። የመጀመሪያው ጥያቄ ከዚህ ከነገረ ስጋዊ ወይም ደግሞ ከምስጢረ ስጋዊ ጋር ተያይዞ የሚነሱ ጥያቄዎች ናቸው። እነዚህ ጥያቄዎች በስራቸው የተወሰኑ ጥያቄዎች አሉ። ሁለቱንም መምህራኖቻችን ምላሽ ይሰጡባቸዋል። ስለዚህ አንዱ ያልተመለሰ ወይም ያልተወራራ ወይም ደግሞ ተጨማሪ ነገር ካለ እሰጣለሁ፣ ጋብዛለሁ። የመጀመሪያው ከዚህ ከምስጢረ ስጋዊ ወይም ደግሞ ከነገረ ስጋዊ ከቤተክርስቲያናችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አንጻር የሚነሱ ነገሮች አሉ። የመጀመሪያው ቃል ስጋ ጋር ተዋሃደ ብለን ቤተክርስቲያናችን ታስተምራለች። ቃል ከስጋ ጋር ሲዋሃድ በመንፈስ ቅዱስ ከበረ እንላለን። በዚህ ላይ የቤተክርስቲያናችን አስተምህሮ ምንድን ነው? በመንፈስ ቅዱስ ከበረ ሲባል ምን ለማለት ተፈልጎ ነው? ከዚህ ጋር ተያይዞም አብሮ እንዲታይ የምፈልገው መለኮት ስጋን ተዋሃደ ለምን ይባላል? ለምንስ ስጋ መለኮትን ተዋሃደ አይባልም? አብሮ እንዲታይ። ከዛ ባሻገር ሶስተኛ ምናልባት ካረዘመብኝ ልለው እችላለሁ፣ ወልድ ቅቡእ ነው ይባላል። ወይም ደግሞ የወልድ ከብዙ ስሞቹ አንዱ ክርስቶስ የሚለው ነው። ክርስቶስ ማለት ደግሞ ቅቡእ የተቀባ እንደማለት ነው። እና ምን ማለት ነው? ለምንድን ነው ይሄ የሚባልና ከተዋህዶ ጋር እነዚህ ሶስቱ ነገሮችን አያይዛችሁ ብትመልሱልኝ። የመጀመሪያው መላሽ መምህራችን መጋቢ ሐዲስ ቀሲስ አክሎጋ እያሌው እሳቸው ልስጥና የቀረውን ነገር መምህር ሰለሞን ይጨምሩበት። ይቅደሙ። እሺ፣ እኔ ታዛዥ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛቸው የክርስቶስ ቤተሰቦች እንደምን ዋላችሁ? አሜን። እግዚአብሔር የአምላካችን ስሙ በፍጥረታቱ አንደበት ለዘላለም የተመሰገነ ይሁን። እሺ፣ ጥያቄውን ሰምታችሁታል። የመጀመሪያው ነገረ ስጋዌን በተመለከተ በመንፈስ ቅዱስ ከበረ የሚለው ነው። በአጭር ቃል በመንፈስ ቅዱስ ከበረ የሚል ኦርቶዶክሳዊ ትምህርት የለንም። ግልጽ ነው አይደል? እንዲያው ይህንን በሰፊው ለማብራራት ከበረ የሚለው በግዕዙ ቋንቋ ተቀባ የምንለው ነው። ወደ አማርኛ ስንቀይረው ከበረ እንላለን። ምን ማለታችን ነው? ከበረ ስንል ክርስቶስ የለበሰው ወይም የተዋሃደው ሥጋ አምላክ ሆነ፣ ፈጣሪ ሆነ፣ እግዚአብሔር ሆነ፣ ሕይወት ሆነ፣ መድኃኒት ሆነ። ዘመን ይቆጠርለት የነበረው ሥጋ ዘመን የማይቆጠርለት ሆነ ማለት ነው። መክበር ማለት አምላክ መሆን፣ ፈጣሪ መሆን ማለት ነው ባጭሩ። ስለዚህ ይሄ መክበር የሚነገረው ለሥጋ ነው። ለማን ነው የሚነገረው? ለሥጋ። ለቃል አይነገርም። ማን ከበር? ቃል ጥንቱንም አምላክ ነው፣ ፈጣሪ ነው፣ እግዚአብሔር ነው፣ ሕይወት ነው፣ መድኃኒት ነው። ዛሬ ሰው ሲሆን አዲስ የሚሻው ወይም የሚፈልገው ክብር የለውም። ሥጋ ግን ቅድመ ተዋህዶ ፍጡር ነበር፣ ነዳይ ነበር፣ ሩቅ ነበር። መቼ? ቅድመ ተዋህዶ፣ ከተዋህዶ በፊት። በተዋህዶ ጊዜ ግን የአምላክ መሆኑ፣ ፈጣሪ መሆኑ፣ እግዚአብሔር መሆኑ፣ ሕይወት መሆኑ፣ መድኃኒት መሆኑን ከበረ እንላለን። ታዲያ የከበረው በምንድን ነው ስንል በደንብ ስሙኝ። በተዋህዶ ነው የከበረው። በምን? ቃል ከሥጋ ጋር ሲዋሃድ ሥጋን ያከበረው ማለት ሥጋ የከበረው በቃል ነው።
ግልጽ ለማድረግ እንዲህ የሚሉ ትምህርቶች አሉ። ለምሳሌ በደንብ ስሙኝ፣ በነጥብ መፍጠር፣ በደንብ ስሙኝ። ምን አልኩ? መፍጠር፣ መክፈል፣ ማክበር፣ ማዋሃድ። ማዋሃድ እኒህ የአብ የወልድ የመንፈስ ቅዱስ የአንድነት ግብር ናቸው። ልብ በሉ። ደግመዋለሁ። መፍጠር፣ መክፈል፣ ማክበር፣ ማዋሃድ ማለት ነው። የማን ናቸው? የሥላሴ የአብ የወልድ የመንፈስ ቅዱስ አፋዊ ግብረ ባህሪ ናቸው። በዚህ ልዩነት የለም። እንደገና መፈጠር፣ መከፈል፣ መክበር ሶስት ናቸው። እዚህ ላይ የሥጋ ናቸው። የማን ናቸው? ለሥጋ ብቻ የሚነገሩ ናቸው። ለሥጋ እንደገና መዋሃድ ቅድም ካልኩት ጋር አንድ አይደለም። ቅድም ማዋሃድ ነው ያልኩት፣ አሁን መዋሃድ ነው ያልኩት። መዋሃድ ደግሞ የሥጋና የቃል ነው። የሥጋና የምን የቃል ነው። እንደገና ክብር መሆን፣ በደንብ ስሙኝ። ምን አልኩኝ? ክብር መሆን ደግሞ የአብ አይደለም የመንፈስ ቅዱስም አይደለም፣ ለቃል ብቻ ነው የሚነገረው። በየትኛው ትምህርት? በምስጢረ ሥጋዌ ሲሆን፣ ነገረ ድነትን በተመለከተ ከሆነ ግን ሦስቱንም ሊወክል ይችላል። ነገረ ሥጋዌን በተመለከተ ክብር ማን ብቻ ነው? ቃል ብቻ ነው ለሥጋ ክብር የሆነው። ምክንያቱም ሰው የሆነ ቃል ነው፣ ሥጋ የለበሰ ቃል ነው፣ ከሥጋ ጋር የተዋሃደ ቃል ነው እንጂ አብ አይደለም፣ መንፈስ ቅዱስ አይደለም። እንደዛ ስለሆነ ያ ሥጋ በአብ ከበረ፣ በመንፈስ ቅዱስ ከበረ። አብ ክብር ሆነው፣ መንፈስ ቅዱስ ክብር ሆነው ማለት አብ ሰው ሆነ፣ መንፈስ ቅዱስ ሰው ሆነ። አብ ሥጋ ለበሰ፣ መንፈስ ቅዱስ ሥጋ ለበሰ። ወይም አብና መንፈስ ቅዱስ ከሥጋ ጋር ተዋሃዱ ብሎ እንደ ማሰብ ነው የሚሆነው ማለት ነው። ስለዚህ እነዚህን ነገሮች በደንብ ለይቶ መረዳት ያስፈልጋል ማለት ነው። እነዚህን ሐሳቦች ይዘን በመንፈስ ቅዱስ ከበረ የሚለውን ሐሳብ ለማብራራት ወይም ደግሞ ለመግለጽ የሚሞክሩ ያው ሰዎች አሉ። ምናልባት በዚህ በስፋት ላይ ይታወቅ ይችላል። ለዚህ የተሳሳተ ሐሳብም ደግሞ የሚጠቀሱ የመጽሐፍ ቅዱስ ክፍሎች አሉ ያላውዳቸው። ይህንን ለመረዳት ቅባት ለሚለው ወደ 6 የሚደርሱ ፍቺዎች አሉት። ስንት? በደንብ ስሙኝ። ወደ 6 የሚደርሱ ፍቺዎች አሉት። የመጀመሪያው ቅብ ወይም ቅባት፣ በግዙ በአማርኛ ያው ክብር ማለት ነው። በመጀመሪያ ከእጽዋት ወይም ከእንስሳት የሚዘጋጅ ቅብ ወይም ቅባት ነው። ይሄ ከነገረ ክርስቶስ ጋር ግንኙነት የለውም። ለምሳሌ በመዝሙር 109 ከቁጥር 24 ላይ ወስከ ሥጋየ በኃጢአ ቅብ፣ ሰውነቴ ቅቤ በማጣት ከሳ ይላል ነቢየ እግዚአብሔር ዳዊት። ይሄ ከእጽዋት ወይም ከእንስሳት የሚዘጋጅ ቅባት ነው። ነገረ ክርስቶስን አይመለከትም ማለት ነው። በሁለተኛ ደረጃ በዳዊት መዝሙር 89 ከቁጥር 20 ጀምሮ ስታነቡ ደግሞ ቅባት የሚለው ሹመት የሚል ፍቺ ይዞ ይገኛል። ንግስና ማለት ነው። ረከብክዎ ለዳዊት ገብርየ ወቀባይክዎ ቅብአ ቅዱሰ፣ ባሪያዬ ዳዊትን አገኘሁት ልዩ የሆነውን ሹመት ወይም ንግስና አነገስኩት ብሎ ስለሚናገር አሁን በዚህ ቅባት የሚለው ሹመት፣ ንግስና ልክ በሀገራችን ታሪክ እስከ አፄ ኃይለ ሥላሴ ድረስ ነገስታት ግዙፍ የሆነ ቅባት ቀኝ ቀኝ ትከሻቸውን ተቀብተው ይነግሱ ነበር። በብሉይ ኪዳን ልክ ሳሙኤል ዳዊትን እንደቀባው፣ ሳኦልን እንደቀባው ሁሉ በሀገራችን እስከ አፄ ኃይለ ሥላሴ ዘመነ መንግስት ድረስ በዚህ መንገድ ነው የነበረው። ይህ ምድራዊ ሹመት መሆኑን እንጂ ከሃይማኖት ጋር የማይገናኝ መሆኑን በደንብ መረዳት ያስፈልጋል ማለት ነው። ሁለተኛው ቅባት የሚለው ልጅነት ነው። እኛ በ40 እና በ80 ቀን የምናገኘው ከእግዚአብሔር የምንወለደው መወለድ ቅባት ተብሎ ተጠቅሷል። በዚህ በሁለተኛ ዮሐንስ ምዕራፍ 2 ከቁጥር 20 ላይ እንዲህ ይላል፣
አንትሙሰ ቅባት ብክሙ እናንተስ ልጅነት አላችሁ ይላል። አንዳንድ ጊዜ የግዕዙ መጽሐፍ መንፈስ ቅዱስ አላችሁ ይላል። ልጅነትን የምናገኘው በመንፈስ ቅዱስ ስለሆነ፣ ስለዚህ አሁን ቅባት ማለት ምን ማለት ነው? ልጅነት ሀብተ ወልድና ስመ ክርስትና የሚለውን የሚያሳይ ሐሳብ መሆኑን መረዳት ያስፈልጋል ማለት ነው። ከዚያ ቀጥሎ በአራተኛ ደረጃ የማቴዎስ ወንጌል ምዕራፍ 6 ከቁጥር 18 ላይ ትናንት መምህራችን መልስ ሲሰጡበት የነበረው ነው። ምን ይላል? አንትሙሰ ቅብኡ ርእሰክሙ ወሕጽቡ ገጸክሙ እናንተስ ራሳችሁን ተቀቡ ፊታችሁንም ምን በሉ ታጠቡ ይላል። አሁን በጾም ወቅት ራስን መቀባት የሚገባ ሆኖ ሳይሆን ምን ማለቱ ነው? ፍቅርን ገንዘብ አድርጉ ማለት ነው። በዚህ አውድ ቅባት ማለት ፍቅር ማለት ነው፣ በመካከላችን የሚኖር ማለት ነው። አሁን የቅባትን ፍች ነው እያብራራን ያለ ነው። ቅባት ማለት ምን ማለት ነው? አሁን ፍቅር ነው። ፍቅር ሊቃውንት ሲተረጉሙ ቅብ ይርሐቀ ይላሉ። ፍቅር አይራቅህ ማለት ነው። ስለዚህ ቅባት ቅብ ተብሎ ስናገኝ እንደየ አውዱ መረዳት የግድ የሚያስፈልግ መሆኑን በደንብ መገንዘብ ያስፈልጋል። ከዛ በተጨማሪ ደግሞ ቅባት ወይም ተቀባ ብሎ ካገኘነው ተዋሃደ ማለት ነው። ተዋሃደ ማለት ቃል ከሥጋ ጋር አንድ ሆነ፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ከሁለት ግብር አንድ ግብር፣ ከሁለት ፈቃድ አንድ ፈቃድ ሆነ የሚለውን ነው። ይህንን አባ ጊዮርጊስ ዘጋስጫ ምናልባት በዚህ መድረክ አንዳንድ ጊዜ መሰለኝ ብሎ መናገር ሊያስቸግር ይችላል። መጽሐፈ ምስጢር ላይ ይሆን አርጋኖን እንዲህ ይላል፣ ዘተቀባይ ከክርስቶስ ሥጋሃ ለማርያም የማርያምን ሥጋ የተዋሃድክ ክርስቶስ ይላል። አሁን ይህን ከበረ በሚል ብንፈታው አይሄድም። ከመቀባት ጋራ ብናያይዘው ፍቻ አይኖረውም። ይሄ ምንድነው የሚባለው? አውዱ አይደለም። ስለዚህ ሊሰጠን የሚችለው ፍቺ ከማርያም ሥጋ ጋር የተዋሃድክ ክርስቶስ ማለት ነው። ስለዚህ ተቀባ ከተባለ ምን ማለት ነው? ተዋሃደ የሚል ፍቺ ይኖረዋል። ሁሉም ተቀባ የሚለው ተዋሃደ ይላል እያልኩ አይደለም። እንደ አውዱ የሚሄድ መሆኑን መረዳት ያስፈልጋል። ሌላው የመጨረሻው ቅባት የሚለው ክብር ወይም ተቀባ ብሎ ወደ አንቀጽ ወደ ቨርብ ከቀየር ነው ከበረ ማለት ነው። ማን? ቅድም እንዳልኩት የከበረው ማን ነው? ሥጋ ነው፣ ቃል አይደለም። ማን ነው የሚከብረው? ሥጋ ነው። ስለዚህ እዚህ ላይ ነው እንግዲህ ቅባት ነው እምነታችን የሚሉ ሰዎች የሚጠቅሷቸው ጥቅሶች በዚህ በዳዊት መዝሙር 45 ከቁጥር 7 ላይ እንዲህ ይላል፣ ወበእንተዝ ቀባከ እግዚአብሔር አምላክከ ቅባተ እሰይ ተመለከ ማከ። ስለዚህ እግዚአብሔር አምላክህ ከባልንጀሮችህ ይልቅ የደስታ ዘይት ቀባህ ወይም ደግሞ አከበረህ የሚል ቃል አለ። ልብ በሉ ምዕመናን። ማክበር ቅድም በደንብ ሰምታችሁ ከሆነ መፍጠር፣ መክፈል፣ ማዋሃድ የማን ነው ብለን ነበር? የማን ነው? የሥላሴ ነው አይደል? የወልድ የመንፈስ ቅዱስ ነው። ስለዚህ አከበረ የሚለው ላይ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጥያቄ የለም፣ 100% የምንቀበለው ነው። ያ አብ አከበረው እንላለን፣ መንፈስ ቅዱስ አከበረው እንላለን፣ ራሱ ቃል አከበረው እንላለን። የማንለው አብ ክብር ሆነው መንፈስ ቅዱስ ክብር ሆነው ወይም በአብ ከበረ በመንፈስ ቅዱስ ከበረ ነው የማንለው እንጂ አከበረ እንላለን። ማክበርና ክብር መሆን ሁለቱ የተለያዩ ናቸው። ጊዜ ካለኝ መመጣበት ይሆናል። ከዚያ ጋር ተያይዞ ትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 ጀምሮ ስናነብ ለድሆች የምስራችን ሰብክ ዘንድ ቀብቶኛል የሚል ቃል አለ። አሁን ቀብቶኛል ማለት አክብሮኛል ማለት ነው። ማን? እግዚአብሔር አብ፣ እግዚአብሔር ወልድ ወይም ደግሞ እግዚአብሔር ቃል ወይም እግዚአብሔርነቱ አምላክነቱ አከበረኝ ቢል ማክበር አሁንም ልክ ነው። መጽሐፍ ቅዱስ አልተሳሳተም። ኦርቶዶክሳዊት ቤተክርስቲያን አስተምሯ ይህንን እንደማትቃወም በደንብ መረዳት ያስፈልጋል። ከዚያም ቀጥሎ በሉቃስ ወንጌል ምዕራፍ 2 ከቁጥር 26 ላይ ስናነብ እግዚአብሔር ኢየሱስን በኃይልና በመንፈስ ቀባው ተብሎ ተጽፏል። እግዚአብሔር ኢየሱስን በምን ቀባው?
በኃይልና በመንፈስ ቀባው ወይም በመንፈስ ቅዱስ። ይችን በደንብ ማየት እፈልጋለሁ። ምናልባት የኔታን ጊዜ እንዳልሻማ እንጂ አሁን እግዚአብሔር ኢየሱስን በኃይልና በመንፈስ ቅዱስ ቀባው ማለት እግዚአብሔር አብ ቀባይ፣ እግዚአብሔር ወልድ ቅቡ የተቀባ የከበረ፣ እግዚአብሔር መንፈስ ቅዱስ ደግሞ ቅብ ክብር ማለት አይደለም። እንደዛ ማለት አይደለም። ልብ በሉ። እዚህ ላይ እግዚአብሔር ኢየሱስን በኃይልና በመንፈስ ቅዱስ ቀባው ማለት መንፈስ ቅዱስ ተብሎ የተገለጠው አሁን በዚህ ቦታ ማለት ነው ከሦስቱ አካላት አንዱ አካል እግዚአብሔር መንፈስ ቅዱስ አይደለም። መንፈስ ቅዱስ ተብሎ የተገለጠው ምናልባት ይህንን ለመረዳት ይረዱኛል፣ በትንሹ የግዕዝ ቋንቋ መሞከርን ይጠይቃል። መንፈስ ቅዱስ የሚለው ወደ አማርኛ ስንቀይረው አንደኛው ከሦስቱ አካላት አንዱ አካል እግዚአብሔር መንፈስ ቅዱስ ተብሎ ይፈታል። እውነት ነው። ቀጥሎ የአብ የወልድ የመንፈስ ቅዱስ አምላካዊ ግብር መንፈስ ቅዱስ ተብሎ ይጠራል። ምን አልኳችሁ? በደንብ ስሙኝ። የአብ የወልድ የመንፈስ ቅዱስ አምላካዊ ግብር ማለትም ይሄ አፋዊ ግብረ ባህሪ የምንለው አብ ወልድ መንፈስ ቅዱስ በግብር የማይለያዩበት እሱ ምን ተብሎ ይጠራል? በግዕዝ ቋንቋ መንፈስ ቅዱስ ተብሎ ይጠራል። በዚህ በማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ላይ ስናነብ እንዲህ የሚል ቃል እናገኛለን አይደለ? ዘይንበለ ይትራከቡ ተረክበት ጽንስተ መንፈስ ቅዱስ፣ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች ይላል እመቤታችን። ምን ማለቱ ነው? በግብር አምላካዊ ማለት ነው። በግብር አምላካዊ በማይነገር በማይመረመር በረቂቅ አምላካዊ ስራ ጸንሳ ተገኘች ማለት ነው እንጂ ከሦስቱ አካላት አንዱ አካል መንፈስ ቅዱስ በተለየ ሁኔታ እንድትጸንስ አደረጋት ማለት አይደለም። አሁን በዚህ መንፈስ ቅዱስ ተብሎ የተጠራው አምላካዊ ግብር ነው። አምላካዊ ግብር ስንል የሦስቱ የአብ የወልድ የመንፈስ ቅዱስ እንደምታውቁት ሥላሴ በግብር አንድም ሦስትም ናቸው። እየሰማችሁ ነው። በአካላዊ ግብር ሦስት ናቸው፣ በአፋዊ ግብረ ባህሪ ደግሞ አንድ ናቸው። አባቶቻችን በዚህ በጸሎተ ሃይማኖት በምንለው ላይ ደግሞ ምንድን ነው ያሉት? ተሰብአ ወተሰገወ መንፈስ ቅዱስ አይደለም? በመንፈስ ቅዱስ ሰው ሆነ አሉ። ምን ማለታቸው ነው? በግብር አምላካዊ ማለት እንጂ ከሦስቱ አካላት አንዱ በሆነው በተለየ አካሉ በመንፈስ ቅዱስ ሰው ሆነ ማለት አይደለም። ግልጽ ነው እያልኩ ያለው። ስለዚህ እግዚአብሔር ኢየሱስን በኃይልና በመንፈስ ቅዱስ ቀባው ስንል እግዚአብሔር አብ ቀባይ፣ እግዚአብሔር ወልድ ተቀባይ፣ እግዚአብሔር መንፈስ ቅዱስ ደግሞ ቅባት ሆነው አይደለም። በዚያ መንገድ ጉዳዩን መረዳት ያስፈልጋል። ይህንን በዚህ በሐዋርያት ሥራ ምዕራፍ 10 ከቁጥር 38 ጀምሮ እናገኘዋለን። ተመሳሳይ ሐሳብ ነው ያለው። ተመሳሳይ ሐሳብ ነው። ስለዚህ እነዚህን ነገሮች በዚህ በሚገባ መረዳት ያስፈልጋል። በተለይ ቅባት የሚባለው በደንብ እየሰማችሁ ከሆነ በዚህ አስተምሮ ብንሄድ የቅባት በተጻፈ 3 አይነት አስተምሮ ነው ያለው። አንድ አይደለም። ስንት አስተምሮ ነው ያለው? 3 አስተምሮ ነው ያለው። በአፄ ፋሲል ጊዜ የነበረው ሌላ ነው። ቆይቶ ደግሞ በነ ውርዘ ኢየሱስ ጊዜ የተነሳው ሌላ ነው። ከዚያ ቆይቶ በነ አፄ ቴዎድሮስ ጊዜ የተነሳው ደግሞ አስተምሮው ሌላ ነው እና እንደዚህ ቢሆን በመንፈስ ቅዱስ ከበረ ቢባል ምንድነው ኑፋቄ ወደሚለው ስንመጣ ለማሳጠር ያህል በደንብ ስሙኝ። የመጀመሪያው ውላጤን ያሳያል። መለወጥ ማለት በኦሪት ዘፍጥረት ምዕራፍ 19 ላይ ስታነቡ የሎጥ ሚስት የጨው ሐውልት ሆነች ይላል አይደል? ከሰውነት ወደ ድንጋይነት ተለውጣ። ልክ እንደዚህ ሁሉ ቃል ሥጋ ሲሆን ዜገ ወይም ዛገ አምላክነቱን፣ ጌትነቱን፣ ፈጣሪነቱን አጣ። ኋላ በመንፈስ ቅዱስ አማካኝነት ያጣውን መልሶ አገኘ የሚል አስተምሮ ስለነበረ ስለዚህ በክርስቶስ ሥጋዌ ላይ ውላጤ መለወጥ የሚል አስተምሮ የለም። ያለ መለወጥ ነው። ለምንድን ነው ያለ መለወጥ የምንለው? እንዲህ ተብሎ ተጽፏል አይደል? እኔ እግዚአብሔር አምላክ አልለወጥም ይላል። እኔ እግዚአብሔር አምላክ ምን አልልም? አልለወጥም ይላል። አንተሳ አንተ ክመ ወኩሉ ከመ ልብስ ይበሊ
አንተስ መቸመች አንተን ሌላው ግን እንደ ልብስ ያረጃል ተብሏል። እግዚአብሔር መቸመቻው ነው። በተለይ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ምንድነው አለ? ያው ነው፣ አይለወጥም ማለት ነው። ህልፈት ውላዴ በእግዚአብሔር ዘንድ የለም። ስለዚህ ተቀባ፣ በቅባተ መንፈስ ቅዱስ ከበረ የሚለው ትምህርት የሚያመጣው ኑፋቄ የመጀመሪያው መለወጥ የሚል ነው፣ በእግዚአብሔር ዘንድ መለወጥ ስለሌለ። ሁለተኛው የሚያመጣው ሚጠት ወይም ደግሞ መመለስ ማለት ነው። ያ ማለት ምን ማለት ነው? በዚህ በኦሪት ዘጸአት ምዕራፍ 7 ላይ ይመስለኛል፣ ቁጥሩን ከተሳሳትኩ እናንተ እዩ። የአሮን በትር የሙሴ በትር እባብ ሆነች፣ እንደገና ተመልሳ ምን ሆናለች? በትር ሆነች። መጀመሪያ በትር ናት፣ ኋላ እባብ ሆነች። ከእባብነት ወደ በትርነት መመለስ ሚጠት ይባላል ወይም መመለስ። አሁን ቃል መጀመሪያ ቃል ነበር፣ ከዚያ ከዛገ ቃልነቱን ፈጣሪነቱን አጥቶ እንደገና ተመልሶ ወደ ቃልነቱ መጣ ከተባለ ሚጠት የሚል ኑፋቄ ያመጣል። በሶስተኛ ደረጃ ህድረት ማደር የሚል ይመጣል። ማደር ደግሞ ንስጥሮስ የሚባለው መናፍቅ በኤፌሶን ጉባኤ ነው አይደል የተወገዘበት ነው። ምክንያቱም ህድረት የሚለውን ቃል መጥቶ በስጋ አላደረም። ከስጋ ጋር ቃል ምን አለ? ተዋሃደ፣ አንድ ሆነ። ከቃል ከስጋ ጋር አንድ አካል፣ አንድ ባህሪ፣ አንድ ግብር፣ አንድ ፈቃድ ሆነ እንጂ በስጋ አላደረም። ህድረት የሚባል የለም። ይህንን የሚያሳይ ነው። ከዚያ ቀጥሎ የሚያሳየው ኑፋቄ ማዕርገ ሥላሴን ማበላለጥ ነው። በሥላሴ ዘንድ መብለጥ መበላለጥ የለም። ስልጣናቸው አንድ ነው። አሁን አብ ወልድ እንዲከብር የሚያዝ የሚፈቅድ፣ መንፈስ ቅዱስ ደግሞ ክብር የሚሆን፣ እግዚአብሔር ወልድ ደግሞ ክብር የሚቀበል ከሆነ ትልቅና ትንሽ የበላይና የበታች ናቸው። በማዕርግ አንድ አይደሉም ማለት ነው። ማዕርገ ሥላሴን በማበላለጥ እነ አቡሊናሪዎስ የሚባሉ በሃይማኖት አበው ላይ የምናገኛቸው መናፍቃን የተወገዙበት አስተምህሮ ነው። ስለዚህ ከዚህ የተነሳ እንዲያ የሚባል ነገር የለም። እንደተነሳው ክርስቶስ ማለት ያው በግሪክ ቋንቋ ቅቡ ወይም ደግሞ የተቀባ ማለት ነው። ለምንድን ነው የተቀባ የተባለው? ክርስቶስ ማለት ሰውም አምላክም ማለት እንደመሆኑ መጠን ስጋ ምን ብሏል? ከብሯል አይደል? አብ ወልድ መንፈስ ቅዱስ አክብረውታል። ማክበር የሶስቱ ስለሆነ ቃል ደግሞ ክብር ሆኖታል። ያንን ለመግለጽ ክርስቶስ ተብሏል። ክርስቶስ ማለት ትስብእትን ብቻ የሚገልጽ አይደለም፣ መለኮትን ብቻ የሚገልጽ አይደለም። መለኮትንና ትስብእትን አንድ አድርጎ የሚገልጽ ስም ስለሆነ እንደዛ ተጠርቷል። ቅቡ እንለዋለን። ከዚያ አንጻር ማለት ነው። ጊዜ የገደልኩ ይመስለኛል። እሺ፣ ስለዚህ ትንሽ ረዘምና ሰፋ ስለሚል ነው እና ወልድ ራሱ ቅብ ነው። አባ ጊዮርጊስ ዘጋስጫ ምን ይላል? ስለ እመቤታችን እንትን ሲል ይሄ ወልድኪ ቅባ መለኮት፣ ልጅሽ መለኮታዊ ቅባት ነው ብሎ ራሱ ወልድ ቅባት ወይም ክብር እንደሆነ ተናግሯል። አባ ጊዮርጊስ ዘጋስጫ ማለት ነው። እንደዚሁ ጳላዲዮስ በሚባለው የቅዱስ ቄርሎስ እንትን ላይም ቃል ለሥጋ ክብር እንደሆነው ቅባት እንደሆነው ተጽፏል። ቅባት የሆነው መንፈስ ቅዱስ አይደለም ማለት ነው። እነዚህ ሐሳቦች የተገለጹበት ነው። ይህንን ካልኩ ቀጥሎ ወዳለው ኋላ የኔታ ይጨምሩበታል። ይሄ ምንድን ነው የነበረው? መለኮት ከሥጋ ጋር ተዋሃደ ለምን እንላለን የሚለው እንላለን። መለኮት ከሥጋ ጋር ተዋሃደ፣ ሥጋ ከመለኮት ጋር ተዋሃደ እንላለን። መለየት ያለብን ግን ልብ በሉ፣ ልድገመው እንዳላወዛግብ፣ ቃል ከሥጋ ጋር ተዋሃደ እንላለን፣ ሥጋም ከቃል ጋር ተዋሃደ እንላለን። በደንብ ስሙኝ። የማንለው በደንብ ስሙኝ። መጀመሪያ ሥጋ ከቃል ጋር ተዋሃደ ብለን ኋላ መለኮት ከሥጋ ጋር ተዋሃደ አንልም። ቅደም ተከተሉን ነው የምንጠብቀው።
ምክንያቱም መለኮት ነው ከስጋ ጋር መዋሃድ ፈቅዶ ወይም ወዶ የመጣው። ከስጋ ጋር የመዋሃድ ችሎታ ያለው ወይም የነበረውም ቃል እንጂ ስጋ አልነበረም። ስጋ ቃል የመሆን ፍላጎትም ፈቃድም አልነበረውም። በግድ ተዋህደ እያልኳቸው አይደለም። በነገራችን ላይ እንደዚህ አላሰበም። ወይም በሌላ ብንረዳው አዳም እግዚአብሔርን ሰው ሁንልኝ አላለውም፣ አድነኝ ነው ያለው። ግልጽ ነው እያልኩ ያለው። ስለዚህ ስጋን ከቃል ጋር ያዋሃደው የቃል ከስጋ ጋር መዋሃድ ነው። ስጋን አምላክ ያደረገው የአምላክ ስጋ መሆን እንጂ ራሱ ስጋ አምላክ የመሆን አቅም የለውም። ስለዚህ ቅደም ተከተሉን ነው የምንጠብቀው። ምክንያቱም ቃል ከስጋ ጋር ከተዋሃደ ስጋ ከቃል ጋር ተዋህዷል ማለት ነው። ቃል ስጋ ከሆነ ስጋ ቃል ሆኗል ማለት ነው። ምክንያቱም እስመ ተዋህዶ አይተታ ለምንታዌ ተዋህዶ አንድ መሆን ሁለትነትን አጠፋ ተብሎ ስለተገለጸ ማለት ነው። እሺ መምህራችን መጋቢ ሐዲስ መምህር ሰለሞን እግዚአብሔር አምላክ ቃልዎት ያሰማልን፣ ቃልዎት ያሰማልን። ጊዜያችን ለመቆጠብ ወደ መምህር አክሎግ እሄዳለሁ። ግን አሁን የተነሱት ላይ ሀሳብ ካሉት ይጨምራሉ። ጥያቄ ሰጥቼው ስፋት ደስ ይለኛል። በዚሁ ማለት ከዚሁ ከነገረ ስጋዌ ጋር ተያይዞ የሚነሱት ከክርስቶስ ከኢየሱስ ክርስቶስ ማንነት ጋር መጽሐፍ ቅዱስ የሚጠቀሱ ነገሮች አሉ። አንደኛ ለምሳሌ እንዲህ ይላል፣ ጌታችን በስጋ ሞተ ይላል። ጌታችን በስጋ ሞተ ሲባል ምን ማለት ነው? ይሄ አሁን በስጋ ሞተ ከተባለ ስጋና መለኮት አንድ ናቸው ስንል በስጋ ሞተ ሲባል የባህሪ መለያየት ወይም ሁለት ባህሪ የሚለው ነገር ሊያመጣ ይችላል ወይስ እንዴት ነው የሚለው ነገር ማብራሪያ ቢሰጠው ነው። ከዛ ባሻገር ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 26 አካባቢ ይመስለኛል አቤቱ አባት ሆይ የሚቻለው ከሆነስ ይህ ጽዋ ከእኔ ይለፍ የሚል ቃል እንዳለ እናገኛለን። እንደዚሁም ጋር ከተያይዞ ደግሞ በብዙ ቦታ በተለይ ወንጌል ላይ ራሱ የሰው ልጅ እያለ የሚጠቅሳቸው ነገሮች አሉና ይሄን ከተዋህዶ ጋር ከዚህ ከምስጢረ ሥጋዌ ጋር ያለውን ነገር አባታችን በዛው ቢያዩት ቅድም በተነሱት ላይ ሀሳብ ካሉት መጨመር ይችላሉ። መምህራችን ቀሲስ መጋቢ ሐዲስ አክሎግ አያሌው ወደ እሳቸው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ቆያችሁ? በቸርነቱ ጠብቆ እስከዚህ ሰዓት ያቆየን ያደረሰን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ለመምህራችን ቃለ ሕይወትን ያሰማልን። ያስረዱት ሰፋ አድርገው ዘርዘር አድርገው ግልጽ በሆነ መንገድ ስለሆነ እሳቸው በአብራሩት ላይ መድገሙ ብዙም አስፈላጊ ነው ብዬ አላስብም። ግን መረዳት ያለብን የቅባት የሚባለው እንደሚታወቀው ብዙ ጊዜ ይነሳል እና በትክክል ሃይማኖት ነው ወይስ ደግሞ ምንድን ነው ያለው ነገር፣ መሰረቱ ከየት ነው አመጣጡ የሚለውን ለመረዳት የተወሰኑ መጻሕፍት ልንገራችሁ። በሀገራችን ከተጻፉት ብፁዕ አቡነ ጎርጎርዮስ ስለ ቤተክርስቲያን ከጻፏቸው 2 መጻሕፍት አንዱ በስፋት ስለዚህ ያነሳል። በሌላም ላይ እንዲሁ አመረ ክርስትና በመዋግደ ፍልስፍና የሚል አንድ መጽሐፍ ላይ ሰፋ አድርጎ ያብራራል እና መነሻው የት ነው የሚለውን በቤተክርስቲያን ታሪክ ስናየው ሂዶ 318ቱ ሊቃውንት በኒቅያ ያወገዙት የአርዮስ አስተምህሮ አለ እና ያ እያደገም እየቀነሰም ቅርጹን እየቀያየረ ወደ ንስጥሮስ ከ106 ዓመት በኋላ እንደገና በንስጥሮስ መጥቶ ደግሞ እንዲሁ ተወግዟል። ክርስቶስን አንድ ጊዜ 2 ባሕርይ፣ አንድ ጊዜ ደግሞ ፍጡር ራሱን ዝቅ የሚያደርግ ለምሳሌ መነሻው በሃይማኖተ አበው ላይ ሀሎ አመኢ ሀሎ፣ ይህ ማለት አብ ወልድን በወለደው ጊዜ የሌለበት ወልድ የሌለበት ዘመን አለ ብለው አሁን በይሖዋ ምስክሮች ብዙ ጊዜ ሲባል የምንሰማው ትንሹ አምላክ አድርገው እንደሚፈጥሩት ለምሳሌ በ318 ሊቃውንት ከተወገዙት መካከል ብዙ የምንፍቅናዎች ፈልቀዋል ይላሉ ሊቃውንት። ከዚያ ላይ የተነሱ አሉ። ለምሳሌ ሰማዩን የፈጠረ ሌላ ነው፣ ምድሩን የፈጠረ ሌላ ነው፣ ምስራቁን ሌላ ምዕራቡን ሌላ፣ 7ቱን ዕለታት የፈጠሩት ሌሎች ናቸው የሚሉ በጣም ብዙ የተለያዩ የምንፍቅና አይነቶች ተነስተው ነበር። እኒያን ሁሉ አውግዘው ጸሎት ሃይማኖትን አርቅቀው
በአንድ ድምፅ አርዮስን አውግዘው 318ቱ ሊቃውንት ተበትነዋል ማለት ነው። ከዚያ በኋላ በንስጥሮስ ዘመን ደግሞ የአብ ልጅ ሌላ ነው፣ የወልድ ልጅ የአብ ልጅ ሌላ፣ የማርያም ልጅ ሌላ ነው። እንደገና ይህ ማለት አብ የወለደውን ማን አልወለደችውም ይላሉ። ድንግል ማርያም አልወለደችውም ወደ ማለት መጣ። ከዛ ምንድነው ሲባል የአብ ልጅ ከማርያም ልጅ ላይ አደረበትና እንደ ማይደር ለምሳሌ ሰይፍና ሰገባ፣ ዳዊትና ማይደር እንዳይነት ደግሞ በጹት ምሳሌ ሲሆን ደግሞ የነፍስና ስጋስ ምሳሌው ትንሽ ጎላ የሚያደርግ ነው። እንደዚህ አይነት ምሳሌዎችን ያመጣሉ ማለት ነው። እና ያ ሁሉ በቤተክርስቲያን የተወገዙ ስለሆኑ የቅባትን ካነሳን መወዛገብ አይገባም። ከዚህ ላይ አሁን ባለው ሲኖዶስ አቁመናል፣ ጳጳስ ሹመናል እየተባለ በአንጻሩ ደግሞ ኦርቶዶክሳውያንን ያወዛግቡታል ማለት ነው ያላወቀውን ሕዝብ እና ከነዚህ አይነት ነገሮች ራስን መጠበቅ ይገባል። በዚህ ሀሳብ ውስጥ ያላችሁ ወጣቶችም ካላችሁ መጻሕፍትን አንብቡ፣ አገላብጡ፣ ራሳችሁን በደንብ መፈተሽ ይጠበቅባቸዋል። ከጀርባ ያለው የፖለቲካ አጀንዳ ሊሆን ይችላል። እንደዚህ አይነት ሳታውቁት ወደ አላስፈላጊ ነገሮች ውስጥ መግባት አይገባችሁም ለማለት ነው። ወደ ቀጣዩ ጥያቄ መሄድ አለብኝ ማለት ነው። ሁለተኛው ጥያቄ ሞተ በስጋ ወሐይወ በመንፈስ የሚል አለ። በስጋ ሞተ ስንል ምን ማለታችን ነው? ለምን በስጋ ሞተ ተብሎ ተጻፈ ነው? እንግዲህ ሁለቱ ቅድም መጋቢ ሐዲስ ሰሎሞን ሰፋ አድርገው ነው የነገሩን። የስጋና መለኮት ትስብእትና መለኮት የሚሉት ሁለቱን የሁለቱን ተዋሂዶ ስናይ ሁለቱን በጣም የተለያዩ የማይገናኙ ነገሮች ናቸው። መለኮት የምንለውን ስናይ የማይያዝ፣ የማይጨበጥ፣ የማይታመም፣ የማይሞት፣ የማይለወጥ ማለታችን ነው። ቅድም እኔ የማልለወጥ አምላክ ነኝ፣ እኔ አምላክ አልለወጥም እንደሚለው የማይለወጥ ሞት የማይስማማው እነዚህ ነገሮች ከዚህ ውጭ የሆነ ዘመን የማይቆጠርለት በአይምሮ የማይታሰብ የማይገለጥ ማለታችን ነው። ስጋ ስንል ደግሞ የሚራብ የሚጠማ ብዙ ችግሮች የሚስማሙት ማለት ነው። ሁለቱ በማርያም ማይፀን በቅድስት ድንግል ማርያም ማይፀን ተዋሃደ ብለናል። አሁን በስጋ ሞተ እንላለን። በስጋ ሞተ። የሞተው ለምንድን ነው? መለኮት ማን ነው የተዋሃደ? ስጋን ነው የተዋሃደ። ስለዚህ ለመለኮት ሞተ ተብሎ ይነገርለታል። ግን ሞት ስለማይስማማው በምን ሞተ ነው የምንለው? በስጋ ሞተ ብለን እንገልጠዋለን ማለት ነው። ስለዚህ በስጋ ሞተ ስንል ቤዛነቱን በዚህ አርአያነቱን ለእኛ ለሰው ልጆች የከፈላቸውን ነገሮች በትንቢተ ኢሳይያስ 53 ላይ ያለውን የመጣበትን ዓላማው እነዚህ ነገሮች ሁሉ እናያለን ማለት ነው። ለምን ሞተ ቃል የሞተው ስጋ ስላለ ነው። ስጋ ባይኖር መሞት ወይም ደግሞ ሞት ባልተስማመው ነበር መለኮት ብቻ ቢሆን። እንግዲህ በቅዱስ ጳውሎስ መልእክት ተጽፏል። እንዲሁ ቅዱስ ቄርሎስም ሰፋ አድርጎ ያብራራዋል። ሶበሰ አምላክ ውእቱ ባሕቲቱ እፎ እምሃመ። ሰው አምላክ ብቻ ቢሆን ኑሮ እንዴት ይታመማል? ሕማም አይስማማውም ማለት ነው። አምላክ ብቻ ከሆነ ለአምላክ ሕማም ሞት አይነገርለትም። ወሶበሰ ሰብ ውእቱ ባሕቲቱ እፎ ማዳን ዓለመ። ሩቅ ብእሲ ወይም ደግሞ ሰው ብቻ ቢሆን ኑሮ ዓለምን እንዴት ማዳን ይችላል? ስለዚህ ከሁለት አካል አንድ አካል፣ ከሁለት ባሕሪ አንድ ባሕሪ። ይህ ማለት ፍጹም አምላክ ፍጹም ምን እንላለን? ፍጹም ሰው እንላለን። ፐርፌክት ማን ፐርፌክት ጋድ ብለን ይሄ በአምስቱ ማኅት አብያተ ክርስቲያናት የሚነገረው አስተምህሮ ነው ማለት ነው። ፍጹም ሰው ስለሆነ ሞተ እንላለን። ፍጹም አምላክ ስለሆነ ደግሞ ተነሳን። እነዚህ ነገሮች የማይለያዩ ግን በተዋሂዶ ያለ ታቅቦ የሚል ነገር ቅድም አንስተዋል መምህራችን። ታቅቦ የምንለውን ስናይ በመጠባበቅ አሁን ቡአዲ ያለ እንደዚህ ውላጤ ያለ ሚጠፍ ብለናል። ታቅቦ የሚለውን ስናይ በመጠባበቅ በተዋሂዶ ጊዜ መለኮት ከስጋ ጋር ሲዋሃድ ምኑ አልሆነም ማለት ነው። መለኮትነቱን አልተወም፣ አምላክነቱን አልተወም፣ ረቂቅነቱን ሳይተው ነው የገዘፈው። ስጋ ደግሞ ከመለኮት ጋር ሲዋሃድ ሰውነቱን፣ ግዙፍነቱን እንደዚህ አይነት የሚስማሙትን ነገሮች
ከኃጢአት ብቻ በቀር አልተወም ማለት ነው። ስለዚህ በስጋ ሞተ የምንለው በዚህ ምክንያት ነው ማለት ነው። ሞተ በስጋ ስንል ይሄ ነው። ሌላ ጥያቄ ከዚህ ጋር ተያይዞ የሰው ልጅ ያለ ራሱን ይጠላል። ፕላስም ደግሞ በተለይ ማቴዎስ ወንጌል ምዕራፍ 26 ላይ ያኔ የገለጸው አባት ሆይ ብትወድስ ይህን ጽዋ ከኔ ይህች ጽዋ ከኔ ትለፍ የማቴዎስ ወንጌል ምዕራፍ 26 ላይ ምናልባት አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ የምትለዋ ነገር አሁን የአባትን ፍቃድ ጠይቋል። ስለዚህ ፍቃዱ መጠየቅ ሲገባው ነበር የሚለውም በዛው አያይዘው እነዚህን ስናይ ሁለቱ የመጀመሪያው ራሱን የሰው ልጅ እያለ ክርስቶስ ሲጠራ ነበር። በሐዲስ ኪዳን በጣም በብዙ ቦታዎች ላይ እናገኘዋለን። የሰው ልጅ ራሱን የሚያስጠጋበት የለውም። ለቀበሮዎች ጉድጓድ አላቸው፣ ለወፎች ቤት አላቸው። ወለወልደ እጓለ እመሕያው አልቦቱ ሀበ ያሰምዕ ብእሶ፣ ለሰው ልጅ ራሱን የሚያስጠጋበት የለውም ብሎ የተናገረበት አለ። የሰው ልጅን ይሰቅሉታል ብሎ የተናገረበት አለ። ክርስቶስ ራሱን የሰው ልጅ ብሎ የተናገረበትን ስናይ አምላክ ሰው መሆኑን በግልጽ እያሳየ ነው። ከቅድስት ድንግል ማርያም የተወለደው ቅድመ ዓለም ከአብ የተወለደው ራሱ መሆኑን ነው እየነገረን ያለው። እነዚህ በምሳሌዎቹ ስናይ በማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ የምናገኘው አለ። በመርከብ ውስጥ በታንኳዋ ውስጥ ሆነው ሲሄዱ በክርስቶስ አንቀላፋ ይላል። መርከቧ ልትገለበጥ ደረሰች፣ ነፋሱ ረበሸ፣ ማዕበሉ አናወጻቸው። ተኝቶ ስለነበር ጌታ ሆይ እንዳንሞት አድነን ብለው አንቀሰቀሱት ይላል። ስለዚህ ነቅቶ እነሱን ከገሰጻቸው በኋላ ማዕበሉ ዝም አሰኘው ይላል። አሁን ማን ነው ይሄ? አምላክ ብቻ እንዳልነው አምላክ ሊያንቀላፋ አይችልም። ሰው ብቻ ነው እንዳልነው ሰው ብቻ ደግሞ ነፋስን መገሰጽ ማስቆም ይችላል? አይችልም። ነፋሳት ማዕበላት የሚታዘዙለት ይህ ማን ነው አሉት ይላል። ሁለተኛ ምሳሌ ጨምር። በዮሐንስ ወንጌል ምዕራፍ 9 አንድ ዓይነ ስውር አለ። ይህን ዓይነ ስውር በማን ነው እያሉ ብዙ ጥያቄዎች ሲጠይቁት ክርስቶስ ምራቁን በጭቃ ለውሶ ቀበው ይላል። ምልክት ሰራለት። ሂድና በሰሊሆም ውሃ ታጠብ አለው። ሂዶም ታጥቦ እያየ መጣ ይላል። አሁን ይህ ምራቅ የማን ነው? የመለኮት ነው ነው አይደለም? መለኮት ምራቅ የለውም። ረቂቅ ስለሆነ የሰው ነው ማለት ነው። የሰው ምራቅ ደግሞ ዓይን ሊሆን ወይም ደግሞ ዓይን ሊያበራ ይችላል? አይችልም። ይህ ተዋሕዶ ጽና ተዋሕዶን በትክክል የሚያሳይ የሚያስረዳ ነው። ስለዚህ የሰው ልጅ ብሎ የጠራው የመጣበትን ዓላማ ተዋሕዶውን፣ ሰውነቱን፣ መስዋዕትነቱን ለሰው ልጆች ያደረጋቸውን ነገሮች በሙሉ ያሳየበት መሆኑን መረዳት ያስፈልጋል ማለት ነው። ወደ መጨረሻዋ ጥያቄ ስንሄድ ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ የምትገኛለች። አባት ወይ እመሰይ ትካል ትህልፍ፣ የሚቻል ከሆነ ይቺ ጽዋ ከኔ ትለፍ አለው ይላል። ይህ የሚያሳየው ክርስቶስ ዓርብ ሊሰቀል በጸሎተ ሐሙስ ማታ ማለት ነው ይህ የተናገረው። አሁን ከዚህ ላይ ወደ ታች ስናነብ የአንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን የሚል ነው። ይህን ቃል በጥንቃቄ ማየት ያስፈልጋል። ለምንድን ነው ይህን የተናገረው የሚለውን በሕማማት የጸሎተ ሐሙስ ማታ የሚነበበው ላይ ትርጓሜው ማብራሪያው እንዳለ ተቀምጧል። የቅዱስ ዮሐንስ አፈወርቅ ትርጉም ማለት ነውና